Hello, this is Microphone Media. Please like, subscribe, and share. Thank you. Hello. ሰላም ነው ሀጂ እንዴት ነህ? እንዴት ነው? ሰላም ነው? ደህና ነን እግዚአብሔር ይመስገን። ጠፋ እኮ የጠፋ የአፋሩን በደንብ ትነግሩን ነበር ብለው ይጽፉልን ነበር በዛትና ምን አዲስ ነገር አለ? እንዴት ነህ? ኮማንድ ፖስት አድርገዋል። አፋር ክልል ሰሜን አፋር ክልል ሁለት የሚሄድ መኪናዎች እያቆሙ እንደገና ፊታቸውን የተሸፈኑ ሰዎች ህዝቡን እየሰበሰቡ ከሰበሰቡ በኋላ ሞባይል እየቀሙ የታጋዮቹ ፎቶ አላችሁ የላችሁም እያሉ ያንን ፎቶ እንትን ይላሉ። በየቦታው ኬላ ነው ያደረጉት። ህፃን ልጆች 10 አመት እንትን ያላሉ ራፕ ችግር ትምህርትም የለም። እነዛ ልጆች እየወጡ ወደ እንትን እየሄዱ ነው። ወደ በረሃ ለመሄድ መንገድ ላይ ልጆቹን አስረው እያሰቃዩ ነው እና ብዙ ነገር ነው ያለው። ያው ፋኖ እስቲ ዝርዝር አድርገህ ለአድማጮቻችን በደንብ አድርገህ ሰላም በላቸውና የጠፋህበትን ምክንያት ያው ቢዚ ሆነህ ነው እርግጠኛ ነኝ። በደንብ አድርገህ ንገረን ዝርዝር አንድ በአንድ። በመጀመሪያ እንኳን ሰላም ቆያችሁኝ ለማይክሮፎን ሚዲያ አድማጮች በሙሉ እንዴት ናችሁ? ደህና ናችሁ? ለአዲስ ዓመትም አልተገናኘንም፣ እንኳን አደረሳችሁ እያልኩኝ ከዚህ በማስቀጠል አፋር ክልል ከፍተኛ ችግር አለ። በድሮን ጅቡቲ ብዙ ሰላማዊ ሰዎችን በመምታት አብይ አህመድ ጅቡቲ በሄደበት ጊዜ ከፍተኛ የሆኑ አርብቶ አደሮችን አቁስላለች። ለዛም መግለጫ የኢትዮጵያ መንግስትም አልሰጠም፣ የአፋር ክልልም አልሰጠም። አፋር ክልል ያው ባንዳ ተላላኪ ነው የምንለው ዝም ብለን አይደለንም። ያው የአፋር ክልል ኃላፊዎች የዱባይ ልጆች ዱባይ ውስጥ ያሉ ሀብታም ልጆች ወይ አሚሮች የሚኖሩትን ኑሮ ነው የሚኖሩት። መኪና፣ በጣም ውድ የሆኑ ልብሶች፣ ቴሌፎኖች፣ ዘመናዊ ሞዴል መኪኖች እንደዛውም ቤት በመገንባት ህዝቡን ከፍተኛ ችግር ላይ ነው ያደረሱት። እንደገና ደግሞ ውሃ የለም ሎጊያ ላይ፣ ትምህርትም የለም። ብዙ ትምህርት ቤቶች ጣራቸውን በሙሉ ንፋስ ወስዷል። በሰሜን አፋር ክልል ዞን 2 ላይ መኪና እያስቆሙ ትናንትና ሲፈትሹ ነው የነበረው። ያው ወደ ሐጅ ኢብራሂም ትሄዳላችሁ በሚል የአፋር ህብረተሰብን በየቦታው እያሰቃዩት ሰብስበው ለስብሰባ ትፈልጋላችሁ ብለው በድንገት ጠርተው ሞባይላቸውን እየወሰዱ ምናልባት እዛ ላይ የታጋዮችን ፎቶ ወይ አንዳንድ ነገሮችን ፌስቡክ ላይ ያገኙበትን ሰዎች በማሰር በመጥለፍ ፊታቸውን የተሸፈኑ በጥቁር ካልሲ ህዝቡን ከፍተኛ ችግር ላይ ነው የያዙት። እንደገና የ10 አመት ልጆች የሚበሉትን አጥተው አባቶቻቸው የሞቱባቸው ዘክታሞች እነሱን የጸጥታ ቢሮ ኃላፊው ወጥቶ አንደኛ ለማኞች ጎዳና ላይ የነበሩ፣ ሁለተኛ እብዶች፣ ሶስተኛ ደግሞ ሌቦች ናቸው እንጂ ወደ ትግል ብሎ ወደ ኤርትራ የሚሄዱት ታጋዮች በትግሉ አምነው አይደለም ብሎ ተናገረ። ያው ያለው ሰው አይሰርቅም፣ ህዝቡን ያስቸገሩት እነሱ ናቸው። ያለው ሰው አይለምንም፣ ህዝቡ እንዲለምን ያደረጉት እነሱ ናቸው። ያሳበዱትም እነሱ ናቸው። በማያገባው ጦርነት አስገብተው በትግራይም በተለያዩ ቦታዎች በዚህም ኢንፎርሜሽን ለጅቡቲ መንግስት የሚያሸሹትን ገንዘብ ወደ ውጭ እንዲያስተላልፍላቸው ኢንፎርሜሽን እያቀበሉ ጠላት እዛ አካባቢ ያለውን አርብቶ አደር እንዲመታ እያደረጉ ቦታውን እንዲይዝ እያደረጉ ከፍተኛ ድራማ ነው መጫወት የያዙት። ወል አርባ የራሱን ግሩፕ ሰርቷል። ሰው የሚታከምበት ቦታ የለም። እሱ ግን ኮሪደር ልማት ታደረግንልህ እያሉ የሀብታም ልጆች ራሳቸውን እንኳን ሲያማቸው ህንድና ታይላንድ ዱባይ እየሄዱ እየታከሙ ቱርክ፣ ህዝቡ ግን የሚበላው የቀን ቆቱን አጥቶ ያው ልጅ አባቴ የሚልበት ሀገር ላይ ደፍሮ ሊታገልም አይችልም፣ ሊናገርም አይችልም። የተናገረ ከዘር ማንዘሩ ደሞዙንም አቋርጠው ከስራ ማባረር ነው። በአለም ላይ ታይቶ ተሰምቶ የማይታወቅ ዲክታቶር ነው አፋር ክልል ያለው። አንድ ቦቲ አህያ ውሃ ቆርጠው አህዮችና የተለያዩ ጋሪዎችን ለራሳቸው ገዝተው በ1500 ለህዝቡ እየሸጡለት ነው። ትናንሽ ቦቴዎች ደግሞ መኪኖች እስከ 7000 ውሃ እየሸጡ ነው። ሰመራ ላይ ለራሱ ውሃ የለም። እነሱ ግን ልዩ መስመር አላቸው። ከውሃም ኤሌክትሪክም ልዩ መስመር አላቸው። ጀነሬተሮች አላቸው። የሚናገራቸው ማንም የለም። የፌደራሉ መንግስት ያው እኛ ቀጥተኛ የሆነና ፈጣን የሆነ ፍትህ ይወርዳል፣ ህዝቡም ይጠየቃል ብለን ነበረ። በጣም ግን የንቀቱ ጫፍ መድረሱ ይሄ ህዝብ ምንድን ተቸግሮ ነው እንደዚህ በግፍ 4 ወር በማይሞላበት ጊዜ ይሄ ሁሉ ክፍረ ሰራዊት ያስታጠቁት ይሄ ሁሉ ሰው የሄደው ብሎ ከመመርመር አወል አርባን ያው ተላላኪ ሌላ ባንዳ ሊሆን አይችልም። አገሩንና ህዝቡን የሚወድ
እሱም በመያዝ ህዝቡን እያሰቃዩት ነው የሚገኙት። ጦርነቱ ያው አሁን አዲስ አበባ ጫፍ ላይ ደርሷል። አሁን ጅጅጋ ላይ ከፍተኛ የጦር ቤዝ እየሰራ እንደሆነና የኃይሉም ሁሉ ወደዛ ለማጋዝ እንዳልቡርሃን ከካርቱም ሲወጣ ወደ ቦርሱዳን እንደሄደ እሱ ወደዛ ሄዶ ይሄን ጦርነት ለማስቀጠል ነው አላማው የሚመስለው። እና የኢትዮጵያ ህዝብ በአንድነት ቆሞ የተቸገረውን የአፋር ህዝብ የደረሰበትን በደል እየደረሰበት ያለውንም በደል በየሰዓቱና ደቂቃ እየመጣን እየተናገርን ነው። ለፍትህና ለነጻነት እንታገላለን የሚሉ ከኛ ጎን እንዲቆሙ ጥሪዬን አቀርባለሁ። በጣም ከፍተኛ ኬላዎች በመዘርጋት ህዝቡን በማሰቃየት በማሰር እነሱ እንደፈለጉ ተንደላቀው እየበሉ እየጠጡ የህዝቡን ባጀት እየተጫወቱ ትምህርት የለም፣ ጤና የለም፣ ውሃ የለም። የእሳት አደጋ መኪና ዛሬ በአጋጣሚ ሰመራ እሳት ተነስቶ ነበረ ሳይ ምናልባት በ91 ከአሰብ ያሸሹት የእሳት አደጋ መኪና ነው የሚመስለው ያረጀ መኪና። ስለዚህ አፋር ክልል መንግስት የለም። ሌላ ኢትዮጵያውያኖች ስለ ኢትዮጵያ ያገባና ኮማንድ ፖስት ያልከው እዛ አፋር ውስጥ ያለን ኮማንድ ፖስት አፋር ውስጥ ነው። ኮማንድ ፖስት ውስጥ ገባ እንዴ? እንዴት ነው እሱስ? በደንብ አዎ፣ አፋር ኮማንድ ፖስት ውስጥ አስገቡት። ጥሩ ጥያቄ ነው። ኮማንድ ፖስት ውስጥ ያስገቡት ያው ገዳዮቹ የአፋር ብልጽግና ናቸው። ህዝቡን እየገደሉ ለመግደልም የተዘጋጁት ግን አፋር በደም ስለሚፈላለግ በጎሳ በየቦታው ስለሚተዋወቅ ይሄ ነገር አይለቀንምና ገዳዩ መከላከያ አስመስለን የምንፈልገውን ሰው በመከላከያ እጅ እንፈጀዋለን ብለው መከላከያ ያስገብተዋል። በኮማንድ ፖስት ተጠቃሏል። አፋር ክልል ከትናንትና ጀምሮ ሰራዊት ገብተዋል ማለት ነው በብዛት ወደ አፋር። አዎ አለ ሰራዊት ገብቷል። እንዳውም የጦሩን የሚመራውን ስሙን አልጻፍኩትም እንጂ ልከውልኝ ነበረ። እሺ። እና እኛ የምንለው ሌላ ደግሞ እዛው ያለ አፋር ያለ አሁን የጅቡቲ መንግስት እንግዲህ የሌላ ሀገር መንግስት ነው። ወደ አፋር ገብቶ የሚደበድበው ማን ነው? የኢትዮጵያ መንግስትስ ምን አለ? እስቲ በደንብ አድርገህ እሱ ስለምንድን ነው? ምክንያቱም ይሄ ለኢትዮጵያ መንግስት ያው የጅቡቲ መንግስት የመሬት ወረራ ይዟል ብዬ ብዙ ጊዜ ካንተ ጋራ ተነጋግሬያለሁ። እየገደሉን ነበር። ጅቡቲ ውስጥ እየሰለጠኑ በሶማሊላንድ መሳሪያ እየወረደላቸው በጅቡቲ መሳሪያ እየወረደላቸው ዘመናዊ መሳሪያና ኮማንዶዎች በአግባቡ የሰለጠኑት ናቸው የአፋር አርብቶ አደር ሲገሉ የነበሩት። አሁን ግን እዛ ገብቶ ያው እኔ እገላችኋለሁ እስከ አዋሽ ድረስ በምድር ሳይሆን በሰማይም እደበድባችኋለሁ። የኢትዮጵያ መንግስት በእጄ ነው፣ ተማክረን ጨርሰናል፣ ማንም የሚያብርላችሁ ኃይል የለም፣ የኛ ኃይል ይሄ ነው፣ የምታደርጉት ነገር ካለ እስቲ አያችኋለሁ ብሎ ነው የደበደበን። እና አብይ አህመድ እዛ ሄዶ በዋለበት ቀን በሁለተኛው ቀን እሱ ዱባይ ሳይደርስ ነው የአፋርን አርብቶ አደር የመቱት። እና የነሱ ዩቲዩበሮችና ለቀምቃሚ ሰብሳቦች ምንድነው ሲሉ የነበሩት የአፋር ተቃዋሚ ጅቡቲያን በዛ አካባቢ ስለሚንቀሳቀሱ በዛ ምክንያት ነው የመጣው። በዛ ምክንያት ኢትዮጵያ ውስጥ ያለውን የኢትዮጵያ የጸጥታ ኃይልና መከላከያ ነው እንጂ ማጽዳት የሚገባው ለሌላ አሳልፎ ሰጥቶ የሌላ ሀገር መንግስት መጥቶ ሰላማዊ ማን ነው የታጠቀው ማን ነው? እዛ አካባቢ ጠቅላላ ፍሪድ የሉም። ፍሪድ መሀል ከተማ ነው መሀል አገር ውስጥ ነው ያሉት። እየገቡ በየጊዜው ካምቡን ያጠቃሉ፣ ይዋጋሉ። አሁንም እነሱን ለማጥቃት ሳይሆን እስማኤል ዑመር ጌሌ ኢሳን የበላይነት ለማስፈን ወደ 800 ኪሎ ሜትር የሚሆን ሀገር መሬት ይዞብናል። ሽኒሌ ዞን ብሎ ይዛ የመሰረተው የኛ አካባቢ ነው። እኛ መሬታችንን አንተውም። እኛ የኢሳም ይሁን የሶማሌም ይሁን የኦሮሞም የአማራም የትግሬም የማንም ጠላት አይደለንም፣ ጥላቻም የለንም። አገራችን ግን ከአያት ቅድመ አያት የወረስነውን ኃይል ካጣን አላቅም ኃይል እያለን ግን መሬታችንን አንድ ስንዝር ተወስዳብን ተኝተን እንደማናድር ማንኛውም ጠላት ማወቅ አለበት። የጅቡቲ ተቃዋሚዎችም እየተደራጁ ነው። አሁን በደረሰኝ ዜና መሰረት የጅቡቲ ሰራዊት ከፍተኛ እንቅስቃሴና ወደ ድንበር ከፍተኛ መሳሪያ እያጋዘ ነው ያለው። እሱም አፋርን ለመምታት ነው። ያው ይሉኝታ ስለተሰጠው ነው በኢትዮጵያ መንግስት እንጂ የጅቡቲ መንግስት አንድ ቀበሌ የኢትዮጵያን ማታከል ደፍራ ኢትዮጵያ ውስጥ ያሉትን አፋሮች በኢትዮጵያ ስር የተጠቃለሉትን አልተገነጠልንም። እኛ እንግዲህ እኛን ለመምታት አትጋበዝም ነበር። ግን እኛን እንደ ህዝብ እንደ ሀገር ስለማያዩን ህዝባቸውን አይመስልም፣ አገራቸውን አይመስልም። ሌፍራድ ሆስፒታል አንድ እንኳን የለንም። ስለዚህ ማንኛውም የዓለም ላይ ያለ ሰብአዊነት የሚሰማው ሰው ከዚህ ህዝብ ጎን መቆም አለበት። አወል አርባ ዲክታቶር አንዱ ለስልጣን ወይ ያልተመቸው ጊዜ አወል አርባ ግን
በሆድ በራብ ህዝቡን የሚቀጣ አልበኝነት ያሰፈነ የድሮ መሳፍንቶችም ያላደረጉት ወራዳ ሌባ ሰብአዊነት የወጣ መስተዳድር ዘርግቶ ህዝቡን ያጮሆ ነው የሚገኘው ያስገደለው እየገደለው ነው የሚገኘው ስለዚህ ኮማንዶ ውስጥ መምጣቱ ለኛ ምንም ችግር የለውም ትንሽ የአፋርን ህዝብ የሚደረገው ትግል የሱ ትግል እንደሆነና ብልጽግናና ከኛ ጋር መሃል የሚደረገው ግጥሚያ ህዝቡን እንደማይመለከት በተለያዩ በጎሳም ያጋጩት በተለያዩ ነገር ያጋጩት ህዝቡን በጣም ከፍተኛ ችግር ላይ አድርሰውት ስላለ ያንን ለማረጋጋት ከውስጥ ስራ እየሰራን ነውኛ ከሚመለከታቸው አካሎች ጋር ያንን ስራ ካጻፈፍን በኋላ ያው የወጣነው መሳሪያ ፎቶ እንድንነሳበት አይደለም የሚሰራው ስራ ይሰራል በጣም ከፍተኛ ችግር ላይ ነው ያለነው ኮማንድ ፖስት በእኛ አካባቢ ጦርነት አልተጀመረ ይሄ ኮማንድ ፖስት የሚያረጉት ያሉት ግን ምናልባት አሁን በኤርትራ በኩል ኃይል እንዳይገባባቸው በትግራይም በኩል እንግዲህ ይሄ ሰውዬ ጠላት አፍርቶ በሁሉም በኩል ተከቦ ነው ያለው በዛ ፋና አለ ትግራይ አለ ኤርትራ አለ በተለያየ ኢቭን ሶማሊያና አፋርም ሶማሊያና ኦሮሞም ፊት ለፊት ቁጭ ብለው የማይናገሩበት ደረጃ ላይ ነው ደርሰው ያሉትና ምናልባት እሱ ፎርቶ ይሆን በዚህ አሰብ የሚለውን ያለ ሊሆን ይችላል ብለህ ታስባለህ ይሄ ኮማንድ ፖስቱ ምክንያቱም በቀላሉ መሰረት አይደለም የአሰብ አጀንዳ ሞቷል የሞተ አጀንዳ ነው ሉዓላዊት ሀገር ነች የአፋር ህብረተሰብ ባንዲራ ወይ ደግሞ መንግስት የመመስረት ዓላማ አይደለም ያለው መኖር የተከለከለ ህዝብ ሰላም ያጣ የሚበላ ያጣ ሞት ጄኖሳይድ ድምጽ በሌለው መሳሪያ የተፈረደበት ህዝብ ነው አብይ አህመድ ወደደም አልወደደም ኮማንድ ፖስቱ የመጣው እነሱ ሊገሉ ነው እንጂ የኛ ኃይሎች በሚመጡበት ሰዓት ቶክስ በሚከፈትበት ሰዓት ኮማንድ ፖስት አድርገን ልንከላከል ነው ቢሉ ኦኬ ግን አብይ አህመድ አሁን ያደረገው ጥሩ ስራ ነው ጥሩነቱ ምንድነው ብትለኝ ርቀው ይሁሉ መሳሪያ ይሁሉ ሀብት ሌላ አካባቢ በሚደረገው ጦርነት እየተማረከ እንትን ከሚሉ እኛ ድርሳችንን ለመውሰድ በጣም እየጓጓን ነው የነበረው ገብቷል ከገባም አንተ ታውቀዋለህ አካባቢያችን የትግራይ ልጅ ኮንክ ቤታችንም ተዋጊ ነው ህዝባችንም ተዋጊ ነው በቀዝቃዛ ሀገር ላይ እዛ ባዶ እግሩን የሚያስከዱትን ሙርከኛ ሰራዊት የብርሃኑ ጁላ ሰራዊት እኛ ጋር ገብቶ ይገጥማል ማለት አበደን ይሄ ደግሞ እንደ ጉራ ፈከራ ምናምን አይደለም ባህሪያችንን ስለምናቅ እኛ እጅ ከምንሰጥ ራሱን ባለው ቢላዋ ገሎ ህይወቱን የሚያሳልፍ ህዝብ ነው ያለን በጀግንነት ደረጃ ማለት ከሚማረክ የተማረከም የለም መከላከያም ውስጥ ነበር ሌላም ውስጥ ነበር ኮታምጡ ይያሉ በኢህአዴግ ጊዜ ታጠቁ ብዙ ነበር እስከ ኮርኔል አንድ አፋር የተማረከ ፋኖ የማረከው ወይ ትግራይ ውስጥ ተማረከ የሚባል አታገኝም ይሞታሉ እንጂ እጅ አይሰጥም ለምን አላማው ትክክል ይሁን አይሁን የገባበትን እንደ ሽንፈት ነው የሚቆጥረው በእጅ መያዝን ስለዚህ አብይ ከኛ ጋር እየተጫወተ ነው እኛ ምንልከው ለትግራይ ወንድሞቻችን ለአማራ ወንድሞቻችን ለኦሮሞ ለሶማሌ ለትግራይ ለኤርትራ ወንድሞቻችን ከፍተኛ ሀገዝ ያስፈልገናል ትጥቅ ብቻ በአካባቢያችን ያላችሁት ከኛ ሻል የምትሉ በመትችሉት አቅም በስልጣናና በሎጂስቲክ አግዙን ከዛ በኋላ ውጤቱን ታያላችሁ ነው ምንላቸው እሱ ሐራመሬት ብሎ ከትግራይ አታለው ያመጣቸው ህፃናቶች እዚህ ደግሞ ስራ ያጡ ትምርትም ያጡ እድሜያቸው 16 17 የሚሆኑ ህፃን ልጆችን ለማጋፈጥ ነው እኛ ጋር ያሉት ዛሬ ግን በኡጉሞም የነበሩ በኤልኤፍም የነበሩ በሁሃት ጋራ አዴ የነበሩ ታጋዮች ናቸው በሙሉ ወርደው ያሉት የጦር መሪዎች ጀነራሎች ናቸው ዛሬ በማዕረግ ጀነራልነት አልሰጣቸው እንጂ ባደረጉት ግጥሚያ ሁሉ ያሸነፉ የጦር ችሎታ ያላቸው ናቸው ዛሬ ሜዳ ላይ ወርደው ያሉት እንደምናሸንፍ ምንም ጥርጥር የለኝም ለምንድነው የምናሸንፈው በኃይል አይደለም በምን አለም ፍትሃዊ ስለሆነ ነው ጥያቄያችን የሚገሉን ሀገራችን ላይ ነው ጨው እንዳንሸጥ ወርቅ አብዓላ ላይ እንዳናወጣ ተከልክሎ ሰው አንድ ነገር በህግ ስትከለክል ሌላ ትከፍትለታለህ ለዛ ህዝብ መተዳደሪያ ያወል አርባ ወንድም ነው ወደ ደሉል ጨው መሬት የወሰደው በዚህም ያሉት እነሱ ናቸው የአፍዴራን ጨው የወሰዱት እነሱና አንድ ከአማራ ክልል አምጥተው ወኪል አድርገው ማለት ነው በዛ ወርቅ ሲያወጣ የነበረውን ህዝብ አታወጣም ብለው ልዩ ኃይል አሰማርተው እንዳይበላ እንዳይጠጣ አድርገው በቀል እርምጃ ነው እየወሰዱ ያሉት አወል አርባ በጎሳ ሰው ይከፍላል በዞን ሰው ይከፍላል በጣም ክፉና በትግራይ ጦርነትም ጊዜ ለራሱ አፋርን ህዝብ አስገብቶ ለራሱ እንደገና ወደ ትግራይ እንኳን የሚሄደውን እርዳታ እየሄደ ያለፈ ለአፋር ህዝብ አንዲት ኩንታል እንዳትገባ ከልክሎ ህዝቡን ሲጨርስ የነበረ ነው እና እነሱ
የሰሜን አካባቢ ያሉትን አፋሮችና የነሱ ተጎራባች ወንድሞቻቸውን ትግራይን ደም ለማቃባትና የማይጠፋ ጦርነት ለመለኮስ ነበር ሐሳቡ። አልተሳካለትም። በጣም ቁጭት ገብቶታል። እነዛ እሱ ራሱ ድንጋይ ያለው ድንጋይ ብረት ያለው ብረት ጂሃድ ምናምን እያለ ሲለፈልፍ የነበር ያንን ሁሉ ጻን ያስጨረሰ የ13 ዓመት ልጅ ሳይቀር ያስጨረሰ በ15 ጥይት እየሰጠ አንድ ዱሽካ እንኳን አላስታጥቀውም። አብይ የኤርትራ መንግስት ነው ያስታጥቀው። ዛሬ የኤርትራ መንግስት ደመኛ ምናምን ብዙ ወሬ ያወራሉ። የኤርትራ መንግስት እንደ መንግስት የሆነው በደም ነው ያመጣው፣ ታግሎ ነው ያመጣው። እንደ ሀገርም እንደ ጉርብትናም እንደ ህዝብም እምቢ ያለበት ቀን የለውም። የነሱ ቁስቆሳ ኢህአዴግንና ሻዕቢያን ማጋጨ፣ ኢህአዴግንና ሻዕቢያ ሁለተኛ ጊዜ ያጋጨ፣ እኛን ደም በደም ያቃቡ ካዳከሙን በኋላ እኛን ለመጨረስ ነበር። እዝጌር ግን ልባቸውን አይቶ እነሱ በፈለጉት ደረጃ አልሆነም። አሁንም ጽምዶ ላይ ያሉት ወንድሞቻችን ያለፈው አልፏል። ከሁለቱም በኩል ጉዳት ደርሷል። ሁሉም ስተት ነበረ። ያ ጉዳይ ታርሞ ዛሬ በአንድነት ቁመን ይሄን ጠላት ባስቸኳይ 4 ኪሎም ካለ ከ4 ኪሎ ማውጣት፣ ጅጅጋም ከሄደ ከጅጅጋ ማውጣት ካልቻል ልማትም ሊመጣ አይችልም፣ ሰላምም ሊመጣ አይችልም። በኋላ ዋጋ ያስከፍለናል። ይሄ ባንዳ ተላላኪ ነው። ኢትዮጵያን የምታክል አገር የኢትዮጵያን አንድ ቀበሌ የምታክል ዱበይ ስር ተሸጉጦ አካባቢውን ሰላም የሚነሳ ሶማሊያም ጋራ ጦርነት ነው እየተዘጋጀች ነው። ሱዳንም ጋራ ጦርነት ነው በጦርነት እየተዘጋጀች ነው። በቀደም ደግሞ በኬንያ ገብተው 7 ሰው ገለው በኬንያም በኩል እንደዛው ችግር አለ። ከኤርትራም በኩል ችግር አለ። ጅቡቲም ጋር አሁን ችግር ፈጥሯል። የጅቡቲ መንግስት ግን አቋም ያለው ስላልሆነ አንድ ቆሻሻ ድራማ መጫወት የሚችል በጣም አደገኛ አካሄድ የሚሄድ መንግስት ነው። የሱንም ደግሞ አቃልቦ ተሰጥቶት የጅቡቲ ወንድሞቻችን ጽምዶ ላይ ተጸምብረው ይሄን ፋይል አብይ አህመድ እጅ እንዳይገባ ሁላችን መረባረብ መቻል አለብን። የተቸገረ እርጉዝ ያገባል ይላሉ። የተቸገሩት ወደ አንዱ በኩል ሄደው ሌላ እንትን ከሚፈጥሩ ተመካክረን በአስቸኳይ እነዚህንም ስበን ከጎናችን አድርገን ከትግራይ፣ ከጅቡቲ፣ ከኤርትራ፣ ከአፋር 4 መንግስት ሆነን እንደ ማሊ፣ ኒጀር፣ ቡርኪና ፋሶ ሰላም ያሰለበት ለልማት የሚታገል የሚሰራ አማራም ከፈለጉ መንግስት መሆን ይችላሉ። ኢትዮጵያን አንድ አድርገን እንገዛለን ማለት ግን አብይ አህመድ ኢትዮጵያን አፍርሷታል። አሁን ለመገንባት ብዙ ጊዜ የሚወስድ ይመስለኛል። መተማመን ደረጃ ላይ ለመድረስ ኦሮሞና አማራን እያናቆተ ነው። ሶማሌና ኦሮሞን እያናቆተ ነው። ሶማሌና አፋርን እያናቆተ ነው። አፋርና አማራን እያናቆተ ነው። በድንበር ያሉት ህዝብም ማለት ነው አፋርና ኦሮሞን እያናቆተ ነው። ትግራይና አፋርንም ለማናቆት ይሄው ሐራምሬት ብሎ አምጥቶ እነሱ ከተቆሱ ይተኩሳሉ። ለማናቆት ተዘጋጅቷል። ያው እያናቆተ ነው። ስለዚህ ወደ ኤርትራ አይሄድም ምላስ ነው ያለውን ሰምተሃል። ክቡር ፕሬዝዳንት ኢሳያስ አፈወርቂ ሱሱዕ በደንብ ጠቅሶታል። ፈራህ አው በደንብ አድርጎ ገልጾታል። ደንዳን ምናምን ብሎ በትግርኛ ብቻ በጣም ከፍተኛ እኔ ከዚህ በፊት ሰምቼም ማላቆም ቃላቶች ነው የተጠቀመው። ወንድ ከሆንክና አታስቸግረን። እሱ ለማዋጋት አይደለም እዛ ያሉትን ፋብሪካዎች የሚሰሩትን ካምፓኒዎች ለማባረር ምቀኛ ነው። ምቀኛ ተረዳ። ታዳ ዘላለምኛ ተራራ ላይ ሆነን አንተም በጦር መነጽር እየተመረከት እንኖራለን ከመሰለህ የዋህነ ልማት ልናደር ከሆነ ሰላም ማዕሰል አለበት። ሰላም ልናዓስል ከሆነ የተከፈለው ዋጋ ተከፍሎ አካባቢ ላይ አደገኛ የሆነ ነገር እንገረስሳለን እንጂ ትግራይም እንዳትለማ፣ ኤርትራም እንዳትለማ፣ አፋርም እንዳይለማ ዘላለም አንተ ያስፈራራህን የምንኖርበት ዘመን አልቋል ልሎ ወዳለሁ። ልክ ነው። ይሄ ሰውዬ ግን እዛ ያለ አሁን ምን መሰለህ ብዙ ጊዜ ተነጋግረንበታል። ብዙ ህዝብም እየደወለ የሚጠይቀኝ የነበረው እሱ ነው። አፋር ከተነሳ አብይ አህመድ አንድ ቀን መዋል አይችልም። ምክንያቱም የኢትዮጵያ ጎሮሮ አፋር ነች። በአፋር ባቡሩም በአፋር ነው የሚያልፈው፣ መንገዱም የሚያልፈው ያ ሁሉ መድኃኒቱም ስኳሩም ሁሉ ነገር የሚያልፈው አፋር ተዘጋ ማለት ኢትዮጵያ በአንድ ጊዜ ነው ኮላፕስ የምታደርገው። በተለይ አሁን ባለው ኢኮኖሚ ምንም ከጥቅም ውጭ ነው የምትሆነው። ስለዚህ ምናልባት ይሄ ኮማንድ ፖስት ያሰበበት ድንገት እንኳን የአፋር ታጋዮች አንድ ድልድይ ቢሰብሩ ወይ ሀዲድ ቢቆርጡ
ወይ ያለ እዛ ዲፖ የነዳጅ ማጠራቀሚያ ቢያቃጥሉ ወይ ቢዘርፉ ከባድ አደጋ ይሆንብኛል የሚል ፍርሃት ከፍተኛ እንዳለ 4 ኪሎ እኔ አውቃለሁ ውስጥ ካሉት የሚነግሩን ነው። ስለዚህ በአፋር በኩል እንደዚህ አይነት ሐሳብ ሳለ ወይ የሰውዬ ሳምንት እኔ አንድ ነገር ቀጥል አንድ ነገር ምነግርህ እሱ ከውጭ ነው የሚጠብቀን ታጋዮቹ ውስጥ ነው ያሉት ከውጭ የሚጠብቀው ኃይል የለም ህዝቡ ተማሯል የሚበላ አጥቷል ልጆቹም አይማሩም እሱም ደሞዝ የለውም ትንሽ ደሞዝ የሚያገኘውም ለዱቄት መግዣ ተሆነም 6000 ደርሷል እስከ 7000 ደርሷል ዱቄት እና ትንሽ አልኩ እዛ አካባቢ ያለውን አደናግረው የጥይት ራት እንዳያደርጓቸው የእሳት ራት እንዳያደርጓቸው የምንሰራው ስራ ነበረ እኔም የጠፋዋችሁ ለዛ ነው ብዙ ቴሌፎኖች እንደውላለን ብዙ እንትንላለን እነሱ ዛሬ በኤርትራ ስም ያሉትን አፋሮች ስደተኞች የሻቢያ ሰላዮች ናቸው ይያሉ ሰብስበው እያሰሩ ነው ጎዳና ላይ ካገኘውም ፖሊስ ይዝህና ገንዘብ ይቀበልሃል ገንዘብ እዛ ያሉት ብሔረሰቦች ከፍተኛ ችግር ላይ ነው ያሉት ማንንም ከቤት መውጣት አይችልም ከፍተኛ ስጋት ላይ ነው ያሉት እኛ አሁንም ምንልከው የኛ የበላይ ኃላፊዎች እየተገናኙ ነው እኔ ጋር ለመገናኘት የሚፈልግ ካለ ቴሌፎን ካንተ ወስዶ ቶሎ ተገናኝተን መተባበር የሚያስፈልገን አቅምም ኃይልም አስተላለፍም ካለ ተነጋግረን በግል ቶሎ ብለን አዋሽ ገዋኔ ሚሌ ሰመራ በአንድ ቀን የመቆጣጠር አቅም አለን ስለዚህ ድሮ ሌላ ወራሪ መጣብህ ሊገልህ ነው ሊበላህ ነው ያ ድራማ አልቋል ማንንም ወራሪ እንደሌለና አስገዳይ ለራሳቸው የፖለቲካ ቁማር ለመጫወት ህዝቡን ለማጋጨት አገር ለማውደም ህዝብ ለማውደም እንዳደረጉት ተረርቶታል ያፋር ህዝብ አሁን ግን ፍሽካ እየጠበቀ ነው ስለዚህ ፍሽካ እንድንነፋ መታ አድርገን መመለስ ሳይሆን መስበርም ሳይሆን መቆጣጠር እኛ አንድ ነገር ብዬ ነበር አንተ ቦታ አሁንም ደግማለሁ የኢትዮጵያን ህዝብ ጉሮሮ ለመያዝ አይደለም እኛ ለመንግስት የሚሄድ አንዲት ክብሪት እንጨት አታልፍም ለኢትዮጵያ ህዝብ የሚሄድ ምግብም ይሁን ነዳጅም ይሁን ለህዝቡ ጥቅም የሚውል አናግትምኛ ኬላ ዘርግተን ድፋዕ ሰርተን የያዝነውን አካባቢ እሱን እንጠብቀዋለን እናድነዋለን እስከ 4 ኪሎ እንጂ ህዝቡን ስጋት አይግባል ለው ወዳለሁ ከተዘጋ አፋር እንደዚህ ካደረገብን እንጎዳለን ሰማይ ጣራ ይደርሳል ብለ አትዝካ ደግፈን ጉዳዩ ባስቸኳይ እንዲያልቅ እሱ 4 ኪሎ ላይ ተቀምጦ እስካለ ድረስ ይሄ ብር በግፍ የሚያገኙ አረቦች በተለይ ዱባይ የአካባቢው ላይ ያለውን እስከ ዳር ሰላም ያለውን ወደቦች ለመቆጣጠር የራሷን የተሳሳተ ፖለቲካ ለማራመድ ከአቅሟ በላይ መንጠራራት የሌሎችን አጀንዳ ይዛ የአፍሪካን ቀንድና ቀይ ባህርን ለማምስ ከተነሳች ሰንበትበት ብላለች አሁን ግን ሳዑዲያ የመንም ውስጥ ደህና አርጋ አሽታታለች ግብጽና ሳዑዲያን በሱዳን ላይ ደህና አርገው 150 የሚሆን መኪና ነው የተቃጠለው አሽተዋታል እየታሸች ነው በዛ ጽዋ ቻድን ትናንትና የቻድ ብዙ ካምቦችን አቃጥለዋል የሄሜዲቲ ወታደሮች ማለት ነው አርኤስኤፍ ነው የሚባሉት እነሱ እና ጉዳዩ ይሄ ልጅ ምንድነው እኔ የምለው ቀሽም አራዳ የቀሸመ አራዳ ነው ያረጃ አራዳ እንኳን አራዳነቱ አይጠፋበትም ቀሽም በስተት ነው ፖለቲካን ያየው ከሁሉ መንግስቶች ጋራ ጦርነት እንደገና ኢትዮጵያ የገዳይ ኢትዮጵያ በእንደዛ ተታወቀ ስደተኛ መታጠልል በረሱል ጊዜ ጀምሮ የነሱ ሃይማኖት ያልሆኑ ኦርቶዶክስ ያለበት ሀገር እስላምን ተቀበለ የመጀመሪያ መጠለያ ስደተኛ የተቀበለች ሀገር ኢትዮጵያ ነች ዛሬ የማፊያ መፈንጫ ዱባይ ደስ ያላትን ደም የጠማቸው ነው የሚመስለኝ እኔ ሱዳንም ውስጥ ደም ነው ሶማሊያም ውስጥ ደም ነው ሌላም ቦታ ደም ነው በየቦታው ስለዚህ ይታረማል ይስተካከላል ያደረኩት ጥፋት ነው እንታረቅ ለልማት ወደ ልማት ጎዳና እናምራ አንድነታችንን እናጠናክር አንድነት ደግሞ በፍትህ ይሁን ለሁሉም የራሱን ድርሻ ይዞ ቁጭ ብለን የዚህ ሀገር ጉዳይ 86 ብሔር የኢትዮጵያ ብሔር ያገባቸዋል ተሳስቻለሁ ብሎ አገሩን ለማሳደግና ህዝቡን ለማሳደግ የሚፈልግ ሳይሆን እኔ ምልህን ተሰማለህ ካልሰማህ እገልሃለሁ ፓርላማ ውስጥ ተረንተረት ያወራ የሚውል ቀሽም አራዳ ነው ቀሽም አራዳ እና ጧት በምርቃና ተንስተው እነ ብርሃኑ ጁላ ምን አንጫት እንደሚቆሙም አላቅም በቦሌም በባሌም
2 ሚሊዮን የሚሆን ህዝብ ታፍነን አንቀመጥም የሰው ሀገር እንወራለን ብሎ እኔ በዓለም ላይ አልሰማሁም በተለያየ ምክንያት ጦርነት ይነሳል አጀንዳው ተደብቆ በግልጽ የሰውን እንቀማለን የሚሉ ከዛም ደግሞ ጀግንነት የሌላቸው ሙርኮኞች ተረዳ የተማረከውን እነሱ በእነሱ ድክመት በእነሱ አመራር ድክመት የተማረከውን ጦር እንደገና ቴሌቪዥን ላይ ወጥተው የኃይለ ሥላሴ ሩጫ ምናምን ይያሉ የሚያላግጡ የሰው ህይወት ምንም ደንታ የማይሰጣቸው የደሃን ልጅ ከየጎዳናውና ከየቦታው የሚበላ ያጣውን የትምርት የሚከፍል ያጣውን ሰላም ከአንዱ ቀበሌ መሄድ ያቃተውን ህዝብ እየጋፈፉ ለዚህ ጦርነት መማገጃ ህዝብ መቀነሻ ነው የሚመስለኝ ተረዳኸኝ ይሄ ጦርነቱ ምንም ምክንያት ያለው ጦርነት አለው አማራ እዛው ተወልደዋል ኢትዮጵያውያን የሆኑት አገራቸውን ይዘው ነው ሃይማኖታቸውን ባህላቸውን ይዘው ነው ምንድነው በመቶ 80% 90% የሚሆነው ህዝብ መጠየቅ ነበረበት ምንድነው ችግር ናቅረብ እስቲ አረጋ ከበደን አንተ 4 ኪሎ እየሞላ ልክ በጊዜ እንደሚጮህ ሰዓት እየላክ ምንም አላደረገም ትናንትና ባህር ዳር በሞርታርና ከባድ መሳሪያ ሲደበደብ ነው ያደረው የአማራ አንድነት ደግሞ ደስ ከሚለን እንኳን ደስ አላችሁ ደስ ብሎናል ልላቸው ወዳለሁ ትናንትና ተመሰረተ ይሄን ነበር ስንጠብቅ የነበረው ስለዚህ ትግራይ አንድነቱ የጠነከረ ነው አማራም አንድነቱ ጠንክሯል እኛም አንድነታችን የጠነከረ ነው ኦሮሞም ደግሞ አንድነቱ አሁን የጠነከረ ነው ውስጥ የነበሩት ርዝራጆች በቀደም እጅ ሰጡ ብሎ እሱ አስገብቷቸው የነበሩ መሳሪያቸውን ይዘው ነው ሄደው እንደገና ኦላጋ ተቀላቅለው አፈር ዲሜ ያበሉት ስለዚህ ሶማሊያም አንድነታቸው የጠነከረ ነው አካባቢያቸውን አረበሹም ያው አድፍጠው ያዩት ነው ሙስጠፌ ግን ያው የሚጫወተውን ከፍተኛ በዚህ አካባቢ ካሉት ክልሎች ያው የወደበር ስስት አይኑን ወደዛ አድርጎ እሱም ደግሞ እሱ ምን እንደሚፈልግ አውቆ ትልቅ ቁማርና ፖለቲካ መጫወት ያዘው ሙስጠፌ ነው መጨረሻም እንደሚከዳው አያጠራጥርም ስለዚህ እኛ ባስቸኳይ ያለው የሶማሌም ኃይል የትግራይም የአማራም የኦሮሞም የጋምቤላም የቤኒሻንጉልም የሶማሌም የአፋርም አንድ ላይ ሆነን ከፍተኛ የሆነ ጥቃት መክፈት አለብን ሰላም እንዲመጣ ዋጋ የሚያስከፍለን ከዝጌር የተጻፈብን ነገር ከሆነ ምንም እናደርገው ነገር የለንም አማራጭ የለም ሰላም እንዲመጣ መከፈል ያለበት ዋጋ መከፈል አለበት ነው ምለው ወንድሜ አስቲ ከአፋር አሁን ለምሳሌ አንተ የአዲስ አበባ ህዝብ ብዙ ሪፖርት የምናደርገው ያለ ነው አዲስ አበባ ከፍተኛ የሆነ ችግር ላይ ነው ያለው እና ለአዲስ አበባ ህዝብ የምታስተላልፈው እስከ መቼ ድረስ ነው ፈሪ ሆኖ የሚኖረው ወደ 12-13 ሚሊዮን የሚያክል የአንድ ሀገር ከብዙ አነስተኛ ሀገር የአፍሪካ ሀገሮች የሚበዛ ህዝብ የሚኖርበት ነው አዲስ አበባና አካባቢው አሁን ሸገር ብለውት ያሉት አጠቃለ ስታየው ማለት ነው ለሱ በየቀኑ እየደወሉ እንደዚህ ደረሰብን እንዲህ ተደረግን ይላሉ የምታስተላልፈው መልእክት ምን አለ ራሳቸውን ተነስተው ራሳቸውን ለማስከበር ማንንም ከመጠበቅ በሰላማዊ ወጥ ሆ ብሎ ከወጣ እንኳን 13 ሚሊዮን ይቀርና 1 ሚሊዮንም ሰው ከወጣ ምንም ነገር ሊያደርግ አይችልም ስለዚህ የምትልከው የምታስተላልፈው መልእክት አለ እንደ አንድ አፋር ተወላጅ አዎ እኔ መልክላቸው መልእክት እሱ ትልቁን ካርድ ስቦ ያ ካርድ እሱ በፈለገው መንገድ የሰራለት ይመስለው ኦሮሞና አፋር ትግራይና አማራ ኦሮሞና አማራ እያለ በብሔር ከፋፍሎ ያባላንና አንዱን እንዳያምን የጸበከ ከፍተኛ ባጀት ተመድቦ የጸጥታ አካሎችን አሰራይቶ እየሰራ ነው ያለው ግን ዛሬ ይሄ ችግር ያልቆረቆረው ቤት የለም ሁሉ በአንድ ላይ ማውጣት አለብህ ለመብትህ የሚከፈል ዋጋ ይከፈል ይሄ ቤት ውስጥ እያቃሰትክ ከምትሞት ጥቁር አንበሳ ላይ $100,000 የሚገዛ ማሽን ለአገር ሁሉ የሚያገለግል እንኳን መግዛት አቅቶት ኮሪደር የሚሰራ የጻል ልጫወታ ፋብሪካ ነው የኢትዮጵያ ህዝብ የሚያስፈልገው ማሽን ነው የኢትዮጵያ ህዝብ የሚያስፈልገው መንገድ ነው የኢትዮጵያ ህዝብ የሚያስፈልገው ኮሪደር ልማት ለአንዲት ከተማ ያ ሁሉ ቢሊዮን ይሄ በህግና ስርዓት የማይገዛ በሆነ አጋጣሚ መቼም መርገም ነው ሰውን ያላመሰገነ እዝጌርና ያመሰገነ ኢህአዲግ አንዳንድ ስተት ሊኖር ይችላል ያፈጻጸምም የፖለቲካም ግን
ኢትዮጵያ በመንግስቱ ጊዜ እንዴት ነበረች ባለስላሴ ጊዜ እንዴት ነበረች በኢህአዴግ ጊዜ እንዴት ነበረች ስለ ሀቅ እንናገር ፋብሪካ የተከላቸው በኢህአዴግ ጊዜ ነው ሁሉ ቦታ ላይ ዩኒቨርሲቲዎች ኢኮኖሚ ቦታ ተብሎ ፋብሪካዎችን ምኖችን ከውጭ ኢንቨስተሮች መጥተው በሚሊዮኖች የሚቆጠሩት ኢንዱስትሪ መንደሮች በሙሉ በየቦታው ኢንዱስትሪ ዞን በየቦታው የተመሰረተው በኢህአዴግ ጊዜ ነው ስፓልትም የተሰራው በአመት 72000 ኪሎ ሜትር ይሰራ ነበር ስፓልት የገጠር መንገዱን ተው በአመት ዛሬ 72000 ኪሎ ሜትር አይደለም 1 ኪሎ ሜትር የሚሰራ ካለ ከአዲስ አበባ በቀር እነሱ ለመዝናናት አሁን ያለው ምን አለ መሰለ ግደል ዝረፍ ለኔ ተገዛ ጭንቅላቱን ከፍ እንዳያደርግ ጭንቅላቱን ምታ በየክልሉ ለቅሶ የሌለበት ክልል ሞት የሌለበት ክልል ሐዘን የሌለበት ክልል እስከመቼ ነው እናቶቻችን የሚያለቅሱት እስከመቼ ነው እህቶቻችን የሚያለቅሱት እስከመቼ ነው ወንድሞቻችን የሚያለቅሱት ለመሰረተ ልማት የሚያስፈልገውን አንድ ነገር ሳይደረግለት ለጦር የማያምንበት ጦርነት ማሰልጠኛ ያስገባ የጥይት እራት የሚያደርጋቸው አይቆጫችሁ ሰው ነን እኮ በተውት ይሄ እሱ ያመጣልንን ርዝራጅ ሰው በመሆናችን ግን እንደ ሰው ማሰብ አለብን እዝጌር የፈጠረን እዚህ እንድንጋደል እንድንባላ አይደለም እሱን እንድንገዛ በሰላምና በህግ ከተቻለ መጽሐፍ ቅዱስ አውርደሉን ነበር አንዳንድ ደግሞ ዘመናዊ አስገብተው ለራሳቸው እንትን ያለው በህግና በስርዓት ነው ዓለም የሚገዛው ህግ አልባ ሀገር እንዴት ተብሎ ነው እንትን የኢትዮጵያ ህዝብ አሁን የምትፈራው በጊዜ ማዳን የምትችለውን ነገር ለዓለማዳን ፍራቻ ገብቷል ግን ቤት ውስጥ የምትተራረድበት ጊዜ ሩቅ አይደለም ያ ሳይመጣ አሁን ተነስ ነው ምለው ነው ትገዳደላለህ በጣም መጥፎ ነገር ነው ያስገባው እኔ ራሴ አሁን ስጋት አለኝ አዲስ አበባ እንዴት ብለን ነው የምንቆጣጠረው እንዴት ብለን ነው የምንገባው በመጀመሪያ መወያየት አለብን ድርሻችንም የሁሉም የሚሰራውን የሥራ ድርሻውን ማወቅ አለበት ትግሉ አንድነት ነው የምንቀጥለው ይሄ አንድነት 4000 አመት 5000 አመት እየተባለ የውሸት ትርክት ምንም ድራማ ነው እንጂ አልሰራም የበላይ የሚያይ አሁን አባዱላ ስናንተ ሲናገር ነበር አሰብ የወሎ ነች አለ እንደዚህ አይነት ትርክት ጭንቅላታቸው ውስጥ ያሉ ንፍጥ ያዘለ ጭንቅላት ያዙ ሰዎች ይያሉ ሰላም የለም ስለዚህ ሰላም የማይመጣ ከሆነ እኛ አፋሮች ትግሬዎች ሁሉም አምላክ በዛ ቦታ አዳምና ሔዋን ሲፈጠር ነው የፈጠራቸው አንድነቱ አልሰራም ተለያይተን እናንተ ካርታው እንዲያምር ህዝብ ቢያልቅም አያገባንም ካርታው ብቻ ትልቅ ሀገር ንባል እዛ ማሚያው ላይ የወጣው ትልቅ ሀገር መሪ እንዲባል ህዝብ አያልቅም ለምን ቀበሌ በሰላም የምናድር ከሆነ ቀበሌ ለምን አይሸነሸንም ምርጫ ሞት ነው ሌላ ይሄ ጥቅሙ ይሄ ነው አንድነት ጉልበት ነው የኢኮኖሚ እድገት ነው የምንድነው ያለው የሞት ዘላለም መንግስቱ መጣች ስንት ጨርሶ ነው ሄዱ ቀሽብር ብሎ ወጣቶች ከቤት የወጡ ሳይመለሱ የቀሩ ስለ ፖለቲካ ምንም ማያውቁ ማን ተጠየቃለ ከዛ ቀጠለ ይሄው ኦነግ አልገባም ከዛ ጊዜ ጀምሮ እንትን ያለ ነበር ግንቦት 7 ምንድን ከኢህአዴግ ጋር ሲዋጉ ነበር አሁን ደግሞ ይሄ መጣ ትልቁን እሳት 1 ሚሊዮን ሰው መሞት ማለት ቀላል አይደለም በአለም ላይ እኔ አልሰማሁም መቼም ሊኖር ይችላል እኔ ግን ስላልሰማሁ በጣም አሰቃቂና ግፍ ትግራይ ላይ የአንድ ሀገር መንግስት መሪ ነኝ የሚል ልጅና አባት በጫማ አፉን እየመታ በጥይት እየገደለ በሞባይል ቀርጾ የሚልክ መንግስት አብይን ነው ያየሁት አሁን አዲስ አበባ ሄደን እንታገላለን ለትግራይ ህዝብ የሚሉት ባንዳዎች ናቸው ትናንትና አባትህን እህትህን ደፍሮ እንዳትወልጂ ያለ ቢስማር ሲሰቀስቅባት የነበረው የአማራ ህዝብ ሁሉ አይደለም የአማራ ታጋይ ሁሉ አለም እንደዛ ያደርገው እሱ ውስጡ የሰገሰጋቸው የዚህ ሁለት ህዝብ ጥላቻ እንዲመጣ ትልቅ ስራ ሰርቷል ግን ህዝቡ አማኝ ስለሆነ ድርጊቱም ቶሎ ስለተረዳቸው ቦታ ሊይዝ አልቻለም ኦሮሞሪያ ላይ ምን ያደረገ ነው ባሌ ነው አሩሲ ላይ ክርስቲያኖች ምን ያደረጉ እስላምና ክርስቲያኖች ከድሮ አብረን ነበር ተከባብረን ሰርግም ላይ ሐዘንም ላይ የሱ ሴራ ነው መልከ ነው ይሄ በዚህ ካላዋጣው ወደ ሃይማኖት ያዞርናል ይሄን አትጠራጠር ተረዳህ አትጠራጠር ገና ገዳዮች የሚፈነዱ ምን የሚሉ ያመጣል ከየቦታው በየሃይማኖቱ ያደራጃል ይገና ያባላናል እንዳውም የማይደርቅ ደም ማለት ነው ስለዚህ ንቁ
ፖለቲከኞች ወጥተው ቲቪ ላይ ወይ እንትን ላይ ወጥተው እንደዚህ ነው እንደዛ ነው አይደለም አመልክቱ ሰላማዊ ሰልፍ ውጡ ህዝቡን አንድ አድርጉ ይሄ የሌለ ያረጀ የፈጀውን ቁሻሻ ወደዛ ጣዩና ሞት ሁሉ ቤት ነው የገባው እኛም እየሞትን ነው ኦሮሞም እየሞተ ነው ትግሬም እየሞተ ነው ሶማሌም እየሞተ ነው አንድ ላይ ሆነን ጋምቤላም ውስጥ እየሞተ ነው በኒሻንጉልም ውስጥ እየሞቱ ነው አብይም ወይ 4 ኪሎ ውስጥ የነበሩት ንጉሱም ይሆኑ ፕሬዝዳንቶች ሸንሽነው የሰጡን መሬት የለም እንደ ባሪያ ከውጭ ገዝተው ያሰፈሩት ህዝብ አይደለም ይሄ የአገሩ ባልተቤት ነው ስለዚህ ድራማ ሰማን መሬት የመንግስት ነው ተባለ መሬት የእንትን ነው ተባለ ህዝቡን ለመዘረፍ ያልተደረገ ድራማ የለም ዛሬ ግን መኖር አልቻልንም አገሪቱ ሀብታም እያለች የምድር ገነት ካለች ኢትዮጵያ ነች የሌላት ማዕድን የላት ለኛ አይደለም አፍሪካ የምትበቃ ሀገር አመራር አጣች ቆሻሻ እንደሱ ያለ ቆሻሾችን ሰብስቦ ዶክተር ነኝ ይላል መሃይሞችን ሰብስቦ በፎርጂድ የትምርት ወረቀት በየቦታው አፋርም ክልል ያሉት በሙሉ ከአወል 40 ጀምሮ አወል 40 አሁን ማስተር ነው ያለው እኔ እንደዛ አለው ሌላውም እንደዛ እየገዙ ነው እንጂ አልተማሩ እንዴት አገኛችሁ ስትላቸው የርቀት ትምርት ተምረን ነው ይላል ስለዚህ እነዚህ አመራሮች ዱባይ ምን አላቸው እናውቃለን ሆቴሎች ገዝተዋል መኖሪያ ቤቶች ገዝተው ያከራዩ ነው ቱርክ ውስጥ ምን አላቸው በጣም ሰፊ ሆነ ቤቶች ገዝተው ያከራዩ እንደ ድርጅት አድርገዋል ታይላንድ ውስጥ ቤቶች ገዝተዋል እዚህ ቤልጂየም ውስጥ ብዙ ትካሎች ቤቶች ገዝተዋል በሄብ አፋር ክልል ብቻ መናገር ነው ካናዳም ውስጥ እንደዛ አሜሪካም ውስጥ እንደዛ ጀርመን ውስጥ የተወለደ እናቱ ጀርመናዊ አባቱ አፋር የሆነ ልጅ ከነሱ ጋር እየሄደ ብዙ ነገር በሱ እጅ ነው የሚያስፈሩት አሁን ስለዚህ ልክ ነው ሁሉም ነገር ያልከው ልክ ነው ያው ከእንግዲህ በኋላ ግን አትጥፋ ትኩስ እያለ ዜናውን ካገኘ ዜና አጥፋምኛ እዛ የምናደራጀው ነበረ ያው የወጡት ወታደርም ይሁን የተሰበሰበ ኃይል ስራው ላይ ካላዋልከው አንዳንድ ነገሮችን ደግሞ እንትን ካላልክ ብዙ ችግር ይፈጠራል ታውቃለህ እና ብዙ ስራዎችን እየሰራን ነበር የሙዚቃ መሳሪያዎችም ካሜራዎችም ምናምኖችም እዚህ እየሰበሰብን አሁን እንልካለን በቅርብ እዛም ደግሞ ከሌላ ሀገር ያመጡት ባንዶች አይተሃል የአፋር ክልል የለውም አሁን የኛ ታጋዮች ያላቸው ሳተላይት ቴሌፎኖች ምናምን በጣም ጥሩ እየሄድን ነው በአቅማችን እግዚአብሔር ፍቃድ ሆኖ እግዚአብሔር ይመስገን አልহামዱሊላህ በእኛ ኃይል አይደለም በእኛ ዕውቀት አይደለም በእግዚአብሔር ፍቃድ ነው እየተበደልን እንደሆነ አይቶ እግዚአብሔር እየተባበረን ነው ወንድሞቻችን ደግሞ ትግራይ በደል ተፈጽሟል ትናንትና አጋይተውናል ከትናንትና ወዳ ማጋይተውናል እንደ ጠላት እንድንተያይ ብዙ በኃይል ስላሴ ጊዜ ጀምሮ ተሰርቷል ዛሬ እኛ የተማረ ኃይል አለን ወጣቶች አለን ይሄው ማይክሮፎን ሚዲያ አሁን መጥቶ ነው የሚጠይቀኝ ቀላል ነገር አይደለም ድምጼን የሚያስተላልፍ እሱ ለራሱ ነው ብያል ለኔ ነው አሁን መስራት ያዘው ወንድምነት ማለት እንደዚህ ነው ሌላም ሚዲያዎች የመጣችሁ ስለ አፋር ጠይቁን እናስረዳችሁ ሌላም ደግሞ እናንተ ወደ አማራ ምናምን የምታረጉት በጣም ትልቅ ስራ ነው እናመሰግናችኋለን የሰው ህይወት እንታደግ ነው ምለው ሌላ ምንም ነገር የለም ህይወት መታደግ ነው በአሁኑ ሰዓት ሰው እየሞተ ነው በቃ ማንገዳይ አይታወቅ ፖሊሱ ሌባ ነው ዳኛው ሌባ ነው ባለስልጣኑ ሌባ ነው የሚኖሩት ኑሮ ካየ አውሮፓ ውስጥ አሜሪካ ውስጥ ያለ መካከለኛ ገቢ ያለው ሀብታም እንኳን እንደነሱ አይኖርም ትልቁ ሀብታም እንደነሱ አይኖርም ብል ያው ስራ ላይ ነው ለስራ ጦት ካልሆነ በስተቀር አለው ይችላል ግን መካከለኛ ገቢ ያለው እየቆጠበ ለማደግ የሚፈልግ ሀብታም ከሚኖረው ኑሮ በላይ ነው የሚኖሩት እነሱ ልክ ነው ስለዚህ ይሄን አቤት ማለት አለ እነሱ አሸባሪ ይሉሃል ከዳታ አሁን አፋር ክልል ምን ማለት ጀምሯል አሸባሪ ትናንትና የ10 አመት ልጆች ናቸው 3 ዳሎል ላይ የተያዙት አህመድ ሐሪፍ ብለው የጸጥታ ቢሮ የተናገረው ለማኞች እብዶች ሰራቂዎች ካህዲዎች ናቸው ወደ ኤርትራ ሄዱት ኤርትራ መንግስት እንደዚህ ነው እንደዛ ነው ይያለ ኤርትራ መንግስት ትናንትና አብይ አህመድ ያላስታጥቀውን ትጥቃስታጥቆት ያንን ትጥቅ ወስደው ነው እነሱ ይሸጡት እኔ በቀደም ለታ በላይፍ ተናግሬ ትናንትና ዛሬ ስንት የተጫነ መሳሪያ ያዙ የፌደራል መንግስት መኪና ቴንዳ ሸፍነው በኢትዮጵያ ውስጥ መሳሪያ የሚያሰራጩት የሚሸጡት ኮንትራባንድ የሚሰሩ እነሱ ናቸው የአብይ ባለስልጣኖች ስለዚህ
አገሪቱን የማያባራ ጦርነት እየደገኑባት ነው መሳሪያ ነው የሚያመጡት መሳሪያ 10 15 20 አይሱዚ ተጭኖ ነው የሚሄደው ለንግድ ማታ ከነበረውን ከላ በሙሉ አንስተውታል የጅቡቲ መንግስት ደግሞ አስታጥቆ 16000 ኢሳ ሸኒሌ ዞን ጠባቂዎች ብሎ እንደፈው 10 ኪሎ ሜትር ላይ እየጠበቁ ነው አሁን ጦርነት ሊከፍቱ ነው ዝግጅት ጨርሰናል ይያሉ እየፎከሩ ነው ስለዚህ ሞት እየተደገሰልን ነው ያው ሰው ቢበዛ በሳሪያ ቢበዛ አይደለም ያ ብላክ ፍቃድ ሆኖ በሐቅ ላይ ስትኖር ነው ሞትህም የሚያምረው ትግልህም የሚያምረው እኛ የሰውን አልነካንም የያዙትንም ደግሞ እናስለቀቅ ብለን ወረራ አልጀመርንም ነበር ባንዲራ ወርደው ወረራ የጀመሩት ሰው የገደሉት እነሱ ናቸው ልዩ ኃይል የከታተፉት እነሱ ናቸው አበቀደም መተው የተኙትን ሰዎች ረሽነው በቦምብ መተው እነዛ የሞቱትን የረሸኑትን በጥልቆ ጭንቅላታቸው ከፋፍለው ኢሳኛን የሚያሸብር ይመስላል እኛ አንሸበርም በእንደዚህ እንጠነክራለን እንጂ ስለዚህ በጣም አመሰግናለሁ እድሉን ስለሰጠኸኝ ለአድማጮቼም ሶሪ አንዳንድ ቃላቶች እንትን ካልኩኝ በጣም ህዝባችን ያለቀ ነው ለፖለቲካ ማጣጣሚያ ወይ መንግስት እንድትጠሉ የማወራው ነገር የለኝም እኔ ሃይማኖት አለኝ ነገ መሞታለሁ ምላሴ ታጥፎ ነው የሚሄደው የውሸት መክሰብ አልፈልግም ድልም የለው እውነቱን ለማረጋገጥ ከፈለጋችሁ መደወል ይችላልላችሁ ከኛም ጋራ ደግሞ ከነጭብጡ አምጡ ካላችሁ እናመጣላችኋለን ፎቶ ከፈለጋችሁ ቪዲዮ ከፈለጋችሁ ሁሉም ቋንቋችንን የሚሰማ ካለ ያስተርጉም እናሰማችኋለን በጣም ጥሩ ነው ስለዚህ ሞት በቃን ነው ያልነው አመሰግናለሁ እንግዲህ አንተም ስልክ የሚፈልግ ማንኛውም የድርጅትም ይሁን ተቋም ያለው ሰው ካለ እኔ እሰጣቸዋለሁ ወደኛ ደውሉና ከዛ በኋላ እንሰጣቸዋለን በጣም አመሰግናለሁ ግን ሁሉ ጊዜ በየወቅቱ እየመጣህ ያለውን ነገር ንገረን እኔም በጣም አመሰግናለሁ መጣለሁ ለምን አልመጣለሁ ስለምታደርገው ትግል አምላክ ይወቅልህ እኛም በጣም ነው የምናመሰግነው ድምጽ መሆን ቀላል ነገር አይደለም ታፍነን 60 ዓመት ቆይተናል 7 ዓመት ሙሉ ሞት ውስጥ ነው ያለነው ስለዚህ እዝጌር ይገዛችሁ በርቱ አሜን ለዚህ ህዝብ ድምጽ መሆን ቀላል አይደለም አመሰግናለሁ ፍራንስ እሺ ቻው ደህና ዋል ቻው ደህና